ኢትዮጵያ ያለ ባህር በር እስከ ወዲያኛው ትኖራለች ብሎ የሚያስብ ሰው ካለ እሱ የዋህ ነው። ይህን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት በአፍሪካ ሁለተኛዋ ባለብዙ ህዝብ ሀገር ናት። ጠቅላይ ሚኒስትሩ እንዳሉትም እንዲህ ያለ ግዙፍ የሰው ኃይልና አቅም ያለው ሀገር ከባህር በር ተነጥሎ መኖሩ ለሀገሪቱ ብቻ ሳይሆን ለዓለም ንግድ ስጋት ነው። ምክንያቱም ትናንሽ ሀገራት ብቻቸውን የቀይ ባህርን ጸጥታ ሊያስከብሩ አይችሉም። የኢትዮጵያ በቦታው መገኘት ደግሞ ለቀጠናው መረጋጋት ወሳኝ ነው ብለዋል። በኢኮኖሚ በኩል ደግሞ መንግስት በሞጆና በድሬዳዋ የደረቅ ወደቦችን ቢገነባ የባህር በር አለመኖሩ የሎጂስቲክ ወጪ ሰማይ ያደርሶታል። የሀገራችን ምርቶች በዓለም ገበያ ላይ ተወዳዳሪ እንዳይሆኑ ያደረገው ይሄው የትራንስፖርት ጣጣ ነው። ታዲያ ኢትዮጵያ የባህር በር ማግኘቷ የግድ ከሆነ መፍትሄው ምንድን ነው? ብዙዎች ስጋት ቢገባቸውም ጠቅላይ ሚኒስትሩ ለዚህ መፍትሄ ያሉትን ሀሳብ በግልጽ አስቀምጠዋል። ጦርነት አዋጭ አይደለም። ኢትዮጵያ የምትፈልገው በሰላም በንግግርና በጋራ አንድነት ላይ የተመሰረተ ሁሉን አሸናፊ የሚያደርግ ድርድር ነው ብለዋል። እናንተስ የኢትዮጵያ የባህር በር ባለቤትነት ለቀጠናው ሰላም ወሳኝ ነው ትላላችሁ? ሀሳባችሁን በኮሜንት አጋሩን። እንደነዚህና መሰል መረጃዎች እንዲደርሳችሁ ጋዜጣ ፕላስን ፎሎ ማድረግ እንዳይረሳ።